ሰላምታ በያላችሁበት ይድረስ ብያለሁ። ራስን ማወቅ ዛሬ ደግሞ እናያለን። ራሳችን ማወቅ ስንል ደካማና ጠንካራ ጎናችንን አውቀን ራሳችንን መገንዘብ ማለት ነው። ራሳችንን ማወቅ ስንል ደካማ ጎናችንን፣ ጠንካራ ጎናችንን በደንብ አድርገን አውቀን ከራሳችን አልፈን የሰውንም ደካማ ጎን ተረድተን ሰውን በደካማ ጎኑ መጣልና ማጣጣል ሳይሆን ማጠናከር፣ እንዲጠነክር ማገዝ፣ መርዳት ሲሆን ራሱን ያወቀ ሰው ከማንኛውም ሰው ጋር ራሳችን ላይ ከሰራን ከማንኛውም ሰው ጋር መኖር ይችላል፣ እንኳን ከትዳር አጋራችን ላይ ማለት ነው። ስለዚህ ራሳችን ላይ ስራ። ያንኛ ሀገር ላይ ዋይፋይ የለም እንደ ልብ፣ ትምህርት የለም እንደዚህ ስለ ትዳር የሚሰጥ ብዙ ትዳሮች የሚበተኑት ባለማወቅ ነው። እውነት ይሄንን 100% ላይ አምንበታል፣ ባለማወቅ እንደሆነ ማለት ነው። በቃ የትዳር ምንነት ገባ ብሎ አያውቀውም። እኛ ከተለያየ ቤተሰቦች ነው የምናድገው፣ የተለያየ ባህሪ ያለን እሱን አዋህዶ ለመኖር የግዴታ ማወቅ አለብን ራሳችንን። ወይ በቤተሰብ ግፊት ይሆናል፣ ወይ በፍቅር ይሆናል የገባ ነው። ስለዚህ መጀመሪያ ራሳችን ላይ እንስራ። ምን ደካማ ጎን አለብኝ፣ ምን ጠንካራ ጎን አለብኝ፣ ምን ባሻሽል ያማረ ህይወት እንኖራለን ብለን መጀመሪያ ላይ ራሳችን ላይ እንስራ። ስለዚህ ራሳችን ላይ መጀመሪያ ከሰራን ትዳራችን ያምራል፣ ቤተሰባችን ያማረ ይሆናል፣ ልጆች ያምራሉ። ስለዚህ ራሳችን ላይ እንስራ እላችኋለሁ እህቶቼ፣ ወንድሞቼ። ያው ቀስ እያልን በሂደት እኔም አውቄ አይደለም ሁሌም እነግራችኋለሁ፣ ግን እየተማርን እያወቅን በእኔ አንድ ቃል አንድ እህት አንድ ወንድም የተሰበሩ ልቦችን መጠገን ነው የኔ ዓላማ ማለት ነው። ስለዚህ የተሰበሩ ልቦችም ብዙ ሰው ተስፋ ቆርጧል። ትዳር ምንድን ነው? ያላገቡት ሰዎችም ያገቡት ሰዎችም ትዳር ለምንድን ነው ይላሉ። እንደዚህ አይባልም። ትዳር ደስ የሚል ሀያት፣ ደስ የሚል አዲስ ሀያት። ስለዚህ ያላገባችሁም አግቡ፣ ያገባችሁም ካሁን ቀደም ያያችሁት ማግቡ፣ ደስ የሚል ሀያት ነው። ግን መጀመሪያ ራሳችሁ ላይ ስሩ። የኔ ዋናው ዓላማ ራሳችን ላይ እንስራ። ቤተሰባችን እንዲያምር፣ ልጆቻችን እንዲያምሩ፣ ራሳችንን ጠግን፣ ራሳችንን ላይ እንስራ ነው ዓላማዬ። በሂደት ደግሞ ነገራቶችን እየተማርኩ እያወቅኩ የተለያዩ ሀሳቦችን አቀርባለሁ። ቤተሰብ ሆኖ ላይክ፣ ሰብስክራይብ አድርጉኝ። ከደግሞ በሌላ ርዕስ እስከምንገናኝ ሰላም ሆኖልኝ